የምትፈልጉትን ብዙ አትሰሙ፣ የሚያስፈልጋችሁን ግን ትሰማላችሁ። እስቲ በደንብ አሜን በሉ። ስለዚህ ዛሬ ማነሳው ምናልባት ባለፈው ሳምንት ለነበራችሁ ሰዎች መጨረሻ ላይ ተመራርቀን የተለያየ ነው። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ምን የሚላችሁን የሚያስፈልጋችሁን ሁሉ ይሞላባችኋል። ስለዚህ ስንኖር እግዚአብሔር ለእያንዳንዳችን የሚያስፈልገንን ነገር በስርዓት በመንገድ ውስጥ እንሂድ እንጂ የሚያስፈልገንን ክርስቲያን የሚፈልገውን ሁሉ የሚያግበሰብስ ሳይሆን የሚያስፈልገው ነገርን ሁሉ እግዚአብሔር እያደረገለት ኖሮ በተሰጠው ፔሪድ የእግዚአብሔርን ሐሳብ አድርጎ ነው የሚያልፈው። ስለዚህ ክርስትና ከቀን ወደ ቀን በጣም በሚያስገርም ሁኔታ እየተወጋ አሁን የደረሰበት ቀውስ ውስጥ ገብተናል። ምክንያቱም በጣም ብዙ ሰዎች ወደ እግዚአብሔር ቤት ሲመጡ የሚያስቡት ነገር መኒ ሆኗል። ሰዎችን ራሱ ስናለካካ በምንድን ነው? በመኒ ነው፣ በገንዘብ ነው። እንትና ተባርኳል አልተባረከም የምንለው በምንድን ነው? መንፈሳዊ ሕይወቱን አይተን ነው አይደለም። መንፈሳዊ ሕይወቱን አይተን እግዚአብሔር ከሱ ጋር የሰራውን ስራ አይተን የእግዚአብሔር ህልውና ሰውየው ምን ያህል አርፏል አላረፈም አይደለም የምናየው። ምን ያህል ገንዘብ አለው ምን አለው ምን የለውም ነው። ጦርነቱም ከቤት ውስጥ ያለ ጦርነት የባልና ሚስት ጦርነት ድብብቆሽ ነው። በገንዘብ አብዛኛው ሰው ወጥመድ ውስጥ እየገባ ያለው። ብዙ የፍርድ ቤት ኬዞች ጋር ብትሄዱ መኒ ነው። የግለሰቦች ጠብን ብትሄዱ መኒ ነው። የሀገራትን ጠብ ብትሄዱ መኒ ነው። አሁን የሚወራወሩትን ሚሳኤል ምናምን ስታዩ የምን መስሏችሁ ነው? የሃይማኖት እኮ አይደለም፣ ጥቅም ነው። የመኒ ነው። አድጎ ትልቅ ሀገርን የሚያፈራርሱበት መኒ ነው። ስለዚህ ይህንን ጉዳይ እንዴት እንየው? በዚህ ጉዳይ በጣም ወሳኝ የሆኑ ፖይንቶችን ማሰብ ያስፈልገናል። እግዚአብሔር ህዝቡን ባሪያዎቹን የሱ የሆኑትን ይባርካል። አዎ አብርሃምን አይተነው የለ እግዚአብሔር ሲባርከው በብር በወርቅ አይደለ? ጌታዬን እግዚአብሔር አበልጥጎታል አይደል ያለው ኤሌዘር። ያበለጽጋል እግዚአብሔር። ሲያበለጽገን ግን ለምንድን ነው? አብርሃምን ለምሳሌ ያበልጽጎታል። ለምኑ ነበር? እግዚአብሔር ያልተሰጠው ነገር የለም። ግን መጽሐፍ የሚለው እንደ እንግዳና እንደ ምጻተኛ በድንኳን ኖረ ነው የሚለው። እንዴት ሲባል መሰረቷን እግዚአብሔር የሰራትን ከተማ አስቦ ነበር ይላል። ስለዚህ እጁ ላይ የገባውን ነገር አልባለገበት። መኒ አግኝቻለሁ፣ ወርቅ አግኝቻለሁ፣ ብር አግኝቻለሁ፣ ሀብት አግኝቻለሁ ብሎ አብርሃምን ሲባልግ አታገኙት። ግፍ ሲሰራ አታገኙት። አመጽ ሲሰራ አታገኙት። ባርኮታል። ግን ይስሐቅን መውሰድ እንችላለን። ባርኮታል። ነካ ያደረገውን ሁሉ እግዚአብሔር ብለስ እያደረገለት ጉድጓዱን ውሃ ያወጣለት አስገራሚ ሰውዬ። በምድረ በዳ እልም ባለ ረሃብ ሰው ሁሉ ለቆት የሚሄደውን ሀገር ቆፈር ሲያደርግ በዛው ዓመት 100 እጥፍ እየባረከው እግዚአብሔር ከልጆቹ ጋር በኪዳን ሲሰራ አይተን። ማንነቱን ካስፈለገ እግዚአብሔር ካስፈለገ እንደዚህ ያደርጋል አይተናል። ዮሳፍጥንም እግዚአብሔር እንዴት እንደባረከው። የአርማትያስ ዮሴፍ ባለጠጋ እንደነበር ይነግረናል። ክርስቲያን ባለጠጋ የጌታን መቃብሩን ምናምን ያደረገው ሰውዬ ያን ሽቶ ከርቤም ነው ያደረገው ሰውዬ በጣም ነበር። የኢየሱስ ክርስቶስ እንደገና ደግሞ የወንጌሉንም ትምህርት ብትመለከቱ ባለጠጋ ሰዎች ነበሩ በአዲስ ኪዳን ቤተክርስቲያን። ለዚህ ነው ሐዋርያ ጳውሎስ ለጢሞቴዎስ ምክሩን ደብዳቤ በሚጽፍለት ጊዜ የነገረው ይሄንን ነው። ስለዚህ ዛሬ የማነሳው ነገር እሱ ነው። በጠዋት ተነስቶ ሰው አውቶቡስ ጠብቆ የሚሄደው ምን ፍለጋ ነው? ሰርቶ የሚያገኘውን መኒ ነው። ጠዋት ተነስቶ ከቤቱ ሲወጣ ገንዘብ የሆነ ነገር አግኝቶ መለወጥ ስለሚያስብ ነው። የሚማረውን ሰርቶ ያበላል አያበላም። ሲነግድ የሚነግደው ለምን? ለጽድቅ ነው አይደለም፣ ገንዘብ ነው። መጨረሻውን ስታው የሁሉም ነገር አሁን እዚህ ምድር ላይ የሚተራመሰውን ነገር በሙሉ መጨረሻው ጥጉ ጋር ስንደርስ መኒ ነው፣ ሀብት ነው፣ ገንዘብ ነው አይደለም፣ ጥቅም። እኔ ዛሬ ሀብት ያላችሁም ሰዎች ለዚህም የምትሮጡ ሰዎች ልታውቁት የሚገባ ልትጠነቀቁ የሚገባውን ነገር ልናገር ነው የቆምኩት። አሁን እኔ እኮ ገንዘብ ጉዳይ አይደለም ሌላ አይደለም። ቼክ አድርገው በደም ፈተሽ አድርገው። የምትጣላው የምትናደፈው የምትቀየመው የምትበሳጨው ሰዎችን የምትነካው አልፈ የምትሄደው የተናደድከው አሁንም በዚህ ሰዓት እንኳን የሆነ ርብሽብሽ ያልክበት ነገር ሌላ አይደለም። ስንፈትሸው ሄዶ መኒ ላይ ነው የሚያለው። ዛት ሰው ኢየሱስ እኮ ራሱ ሁለት ጌቶች መገዛት አትችሉ ብሎ አንዱ ጌታ ምድር ላይ ያለው እሱ እንደሆነ ነው ነግሮ ሄደው። እና በጣም ጥንቃቄ ያስፈልጋል። ብዙ ቦታ ላይ ኢየሱስ ስለ አይን የተናገረባቸው ቦታዎች ላይ ሄዳችሁ ታዩ ስለ አስተሳሰብ ነው የተናገረው። ተጠንቀቋል። ባለፈው ስለ መጎምጀት አንስተናል። በጣም መጠንቀቅ አለብን። ስለዚህ እሱ ነገርን ትንሽ ነገር ልነግራችሁ ነው። ገንዘብን በጣም መውደድ ከእምነት እንደሚያሳስት ታውቃላችሁ።
ከምታምኑት በትክክል አመናችሁ ከምትኖሩት ነገር ሮንግ ትራክ ውስጥ እንድትገኙ ሊያደርጋችሁ ይችላል። እንዴ ፓስተር ቸሬ ገንዘብ አያስፈልግም ነው እንደምትሉ ያስፈልጋል፣ በጣም ወሳኝ። ግን በጣም እሱን መውደድና እሱን በጣም መፈለግ፣ ለእሱን ፎከስ አድርጎ መስራት፣ ለእሱ በጣም መሟሟት፣ ለእሱ ደምን ማልቀስ፣ ገንዘብ ደም ነው ምናምን ማለት መጨረሻው ወስዶ የሚጥልህ ከእምነት ውጪ ከእምነት እንደሚያሳስት መጽሐፍ ቅዱስ ይነግረናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 እሱን ነው የሚነግረን። ገንዘብን መውደድ የክፋት ሁሉ ምንድነው? ስር ነው። አንዳንዶች ይህን ሲመኙት ከሃይማኖት ተሳሳቱ፣ ከእምነትህ ስተህ ከትራክ ውጪ ካሰብከው ውጪ ካለምከው ውጪ በፍጹም ይሆናል ብለህ ካሰብከው ነገር ውጪ ሊጥልህ ይችላል። አሁን ካለህበት ቁጭ ብለህ ከምትሰማበት የእምነት ህይወት ውስጥ እየኖርከው ያለው እየተለማመድከው ያለው መንፈሳዊ ልምምድ ውስጥ ያሰብከው ያለ ስተኛ ስትነሳ ከምታልመው እምነቴ ህይወቴ ከምትለው ነገር አርቆ አሽቀንጥሮ ሊጥል እንደሚችል ይናገራል። ስለዚህ በጣም የተጎዳችሁ ሰዎች፣ በዚህ ጉዳይ አታችሁ የተጎዳችሁ ሰዎች፣ አግኝታችሁ እየተጎዳችሁ ያላችሁ ሰዎች ቆም በሉ። አምላኬ እንደ ባለጠግነቱ መጠን በክብር በውርደት አይደለም፣ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችሁ። አሜን በሉ። ይሞላባችሁ። አምላክ ካላችሁ አምላኬ እንደ ባለጠግነቱ መጠን ይሞላባችሁ፣ የሚያስፈልጋችሁ ያደርጋል። ሰዎች እዚህ ወጥመድ ውስጥ የሚወድቁት እግዚአብሔር የሚያስፈልጋቸውን ስለማያደርግላቸው ሳይሆን እግዚአብሔር የሚያስፈልጋቸውን ስለማይሰጣቸው ሳይሆን የሚፈልጉት ገደብና ልክ አልፎ እምብርት አልባ ስለሆኑ አእምሮአቸው በዚህ ጉዳይ ስለተመታ በጣም አስቸጋሪ ነገር ውስጥ ይወድቃሉ። ገንዘብን የሚወድ ገንዘብን አይጠግብም ይላል መጽሐፍ። የማያስፈልግ ወጥመድ ውስጥ ገብቶ ሰው ከእምነት ሊስት እንደሚችል መጽሐፍ ቅዱስ ይነግረናል። መውደድ የክፋት ሁሉ ስር ነው። ስራ ስሩ ጥሩ ነው፣ ነግዱ ጥሩ ነው፣ ተማሩ ጥሩ ነው፣ አገልግሉ ጥሩ ነው። በገንዘብ ፍቅር ከተመታችሁ ግን ከእምነት ተሳሳታላችሁ። የተሳሳተ አማኝ ትሆናላችሁ። እምነት ቤት ቁጭ ብላችሁ የተሳሳቱ ሰዎች ነው የምትሆኑት። ሌላ ትራክ ውስጥ ራሳችሁን ከጌታ ጋር ይሄ ፓራላይን እየተያያችሁ ማይነካካው መስመር እናንተ እዚህ እሱ እዛ ጋር ሆናችሁ ልትኖሩ ትችላላችሁ። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ምንድነው የሆንኩት እያሉ አንድ አይደለም ስቃዩ ብዙ ስቃይ በህይወታቸው ተሰቃይተው በትዳር ተሰቃይተው በጤና ተሰቃይተው በግንኙነቶቻቸው ተሰቃይተው በምድር ተሰቃይ በሁሉ ጉዳይ ተሰቃይተው ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። መጨረሻ ራስን የምታጠፋ ሰው ሊያደርግ ይችላል እያልኩ ስለዚህ ገንዘብን መውደድ ከእምነት ያሳስታል። እንደ ቀላል አትዩት። ፓስተር ቸሬ ገንዘብ የምትለው ማን እጅ ላይ ገንዘብ አይተ ነው እያላችሁኝ ከሆነ ገንዘብ አላየሁም፣ በሽታውን ግን አይቼዋለሁ። ከተማው ላይ ክትባት ነው እየሰጠው ያለሁት። ምክንያቱም እናንተ የተቀመጣችሁበት ወንበር ላይ ሲመጡ እንደዚህ ያከኩ መተው ዛሬ ሚሊዮነር ሆነው የጠፉ ሰዎች አሉ። ሲመጣ ይዞት የሚመጣው ማለት ነገር አለ። ገንዘብ ያለ ግንዛቤ ከመጣ አደጋውና መዘዙ ብዙ ስለሆነ ልንጠነቀቅ ያስፈልጋል። እግዚአብሔር ማስተዋል ይስጠን። ይሄንን ነው እንግዲህ መጽሐፍም ስለ አገልግሎትም ስለ አገልጋይም የእግዚአብሔር ቃል ሲናገር አንዱ መመዘኛው ታስታውሳላችኋል። አገልግሎት ማንም ኤጲስቆጶስ ሊሆን የሚወድ ቢኖር ብሎ አንዱ መመዘኛው ምንም አይወድ ነው የሚለው እንደሱ ነው የሚለው መጽሐፍ ቅዱስ። ደሱ ይላል ገንዘብንም አይወድ መመዘኛው ለአገልግሎት እንኳን ሹመት በቃ አንዱ እሱ ስለሆነ እንግዲህ ጌታ ቤት እንኳን ለመቆየት ለአገልጋይነትም አይደለም እንደዚህ ቆሞ ለመስበክ ተራ ተብሎ ትንሽ የሚባለውን አገልግሎት መስተንግዶ ውስጥ እንኳን ለስራ ካለ የማይወድ የትኛውም የእግዚአብሔር መንግስት ስራ ውስጥ ገባለው ካለ እሱን ይጠይቀዋል መጽሐፍ ቅዱስ። እንደሱ ነው የሚለው። ስለዚህ ገንዘብን መውደድ ከእግዚአብሔር አገልግሎትና ከእግዚአብሔር ስራ ውስጥ ሊያጎል ይችላል። ከህይወት ብቻ ከሃይማኖት ብቻ ሳይሆን ከአገልግሎትም ያጎላል። ስለዚህ በገንዘብ ጉዳይ ያላችሁ አስተሳሰብና አመለካከት መስተካከል አለበት። ለዚህ ነው መጽሐፍ ቅዱስ ዓይንህ ታማሚ ከሆነች አለ ሰውነትህ በሙሉ የጨለመ ይሆናል ይላል። እዚህ ጋር ከተሳሳታችሁ ሌላ ነገር ላይ ልክ ልትሆኑ አትችሉ።
ግድ የላችሁ ፈተሽ አድርጉና ራሳችሁን በጣም ስትሰሩ ምን ፈልጋችሁ በጣም ፎከስ የምታደርጉት ምኑ ላይ? አንዳንድ ሰው ስራ አይደለም፣ ስራ ተኮር አይደለም፣ ገንዘብ ተኮር ነው። ጨራታ ያሸንፍ ገንዘቡን ክፍያ ገንዘቡ ሲያገኝ ስራ ውስጥ የለበት። በክፍያው መኪና ይገዛል፣ በክፍያው ይጋብዛል፣ በክፍያው ከዛ ስራና እንትን አይገናኝ። ውጤቱ ሲመጣ ዜሮ ነው። ብዙ ገንዘብ በጣም ያስፈልጋል። ሲመጣ የሚሰራ ነገር የለም። ለምን ሲባል ገንዘብ ፎከስ ስለምናደርግ። ስለዚህ ጥንቃቄ አድርጉ። አገልግሎታችሁ በጣም ወሳኝ ስለሆነ መጽሐፍ ቅዱስ አንደኛ ጢሞቴዎስ 3 ላይ የማይሰክር የማይጨቃጨቅ ነገር ግን የሆነ የማይከራከር ገንዘብን የማይወድ ይላል። ግን ለአገልግሎት ሲሆን ገንዘብን የማይወድ ልጆቹን በጭምትነት የሚያሳድግ መመዘኛው። ስለዚህ እግዚአብሔርንም መንግስት ውስጥ ለመኖር ከፈለጋችሁ ገንዘብን መውደድ የክፋት ሁሉ ስር ነው፣ ከሃይማኖት ያሳስታችኋል። ገንዘብን ደግሞ በቃ የወደድኩኝ ጌታ አይቻልም፣ አገልግሎቱም አይፈቅድላችሁም። በገንዘብ ጉዳይ ብቻ ሳይሆን ቤታችሁንም በስርዓት መምራት አለባችሁ። የአንድ ሚስት ባል መሆን አለባችሁ ማለት 36 ውሽማ ይዞ ማገልገልም አይቻልም ማለት አሁን እኮ እዚህ ማጥሪያ ላይ እኮ ስንቀመጥ ምንወድቅ በጣም ብዙ ሰዎች አሉ። ግን ኮስተር ብለን ስለማንፈታተሽ እየፈረጠጥን ሳይገባችሁ ከምትሮጡ ገብቷችሁ ቀስ ብላችሁ ወክ አድርጉ። ይሄ አንድ ክርስቲያን ወንድ የሚመክረው ምክር። ስለዚህ በጣም ጥንቃቄ ያስፈልገዋል። ገንዘብን መውደድ የክፋት ሁሉ ስር ነው፣ ከሃይማኖት ያሳስታል፣ ስቃይ ውስጥ ይከታል፣ መጨረሻ ራሳችንን እንድናጠፋ ሊያደርግ ይችላል። በብዙ ስቃይ ራሳቸውን ማንም አይደለም የሚወጋቸው። ገንዘብ የሚወዱን ሰዎች ራሳቸውን ነው የሚወጉታል። ወግ የለህም በቃ አንተ ለሰይጣን ራሱ ስራ ቀለህለታል። በቃ በጣም የምትወድ ከሆነ አንድ ቀን ራስህ እንደምትፈጠፍጥ እንደምትፈርጥ ያውቃል ሰይጣን። አይዋጋውም። ገንዘብን በጣም የሚወድን ሰው አይዋጋውም። ስራ ቀልሎለታል፣ ራሱ ላይ እንደሚተኩስ ያውቃል። ለምን? ከዋናው ጋር ስለሆነ የሚላቀቀው። ሌላው እግዚአብሔር ስራ ውስጥ ምንም ድርሻ አይኖራችሁ። ቀላል ነገር አይደለም አይደል? ያወራል እግዚአብሔርን እየፈራን ስለመፍራት አይደለም እናወራው። ቀላል ነገር አይደል? እግዚአብሔርን ማገልገል ስንቶች ትፈልጋላችሁ በዘመናችሁ? በቃ ይሄ ያስፈልግ። እግዚአብሔርን ለማገልገል አንደኛው መመዘኛው ይሄ ገንዘብም አይወድ በክፍያም አይጣላ ማለት ነው። ስንት ነው የምትሰጡኝ ብሎ ማያገለግል ማለት ነው። የማይደራደር ማለት ነው። በሌላ ቋንቋ ተደራድሮ ቢጨቃጨቅ እኔ ትዝ ይለኛል ፖስታ ቢቀዱ አገልጋዮች በጭጫት እንደዚህ እንደዚህ ነው ምንም አይቻል። ሌላው ይሄንን ተጠንቅቀን ክትባቱን ካልወሰደን ምን እንሆናለን መሰላችሁ? ገንዘብ በጣም ሲመጣ ከእግዚአብሔር ይልቅ የምንመካበት ይሆንብንና ትምክታችን፣ ኩራታችን፣ ኮንፊደንሳችን ገንዘባችን ላይ ይሆንብናል። ትምክቱን፣ ኩራቱን፣ ዋስትናውን ደግሞ ገንዘብ ላይ ሰው ካደረገ ወደዳችሁም ጠላችሁም ይሄ ሰውዬ ትምክቱን ገንዘብ ስላደረገ በገንዘቡ ላይ ስለሆነ እየተማመነ ኃይሌም ጉልበቴም እሱ ነው እያለ ስለሆነ እያመለከ ነው። አምልኮ ቀይሯል። ለሁለት ጌቶች ለሁለት መስገድ አይቻልም። አምልኮ ኦሬዲ ጀምሯል። ስለዚህ በሱ መካለው ብሎ የሚያስብ ሰው አንተ አላልክም እኮ ባፍ ግን አምልኮ ተቀይሯል። እግዚአብሔርን እያመለከው አይደል? አምልኮ ይቀየራል። ስለዚህ በምንድን ነው ልትመኩ ብትሮጡት? ስሩ፣ ጥሩ ነው። ትምክታችሁን ጥላችሁ ከሆነ ግን በዜሮ ትጣፋላችሁ። ሮጣችሁ ሲጨርሱ በዜሮ ነው የምትጨርሱት። ስለዚህ ጥንቃቄ ያስፈልጋል። በምንድን ነው የምትመኩት? ልትመኩ ያሰባችሁት? በሚመጣው ዘመን በገንዘቤ ነው የምመካው፣ በሚመጣው ዘመን በእውቀቴ ነው የምመካው፣ በሚመጣው ዘመን በሰራውትና ባፈራውት ንብረት ነው የምመካው፣ በሚቀጥለው ዘመን በሰራውት ፎቅ ነው የምመካው፣ በሚቀጥለው ዘመን እግዚአብሔር በሰጠኝ ሀብት ነው ምናምን ያላችሁ ከሆነ ኦሬዲ አምልኮአችሁ ልትቀይሩት ነው። አምልኮ ኦሬዲ ይዞራል። እግዚአብሔርን እያመለካችሁ አትኖሩ። አምልኮአችሁም አምላካችሁም ይቀየራል። ገንዘብን መውደድ ይዟችሁ የሚሄድበት ገደል ብዙ ነው። ስለዚህ ጥንቅቅ ብለን ክትባቱን እየተከተልን እየተፈታተሽን አስተውለን ረግጠን መሬት በስነ ስርዓት ነገም ከነጎዲያም ለዘላለም ትምክቴ አንተ ነህ ብለን ዛሬ ያልነውን ነገም እንደምንለው እርግጠኛ መሆን አለብን። አሁን እንደምንዘምረው ትምክቴ የዓይኔ ማረፊያ የዘላለም ዋስትናዬ ህይወቴ ኑሮዬ ጉልበቴ አቅሜ የዓይኔ ማረፊያ አንተ ነህ የምንለው ከሆነ ዛሬ ነገም እንደምንለው እርግጠኛ መሆን አለብን። የሚመጣው ነገር እንዳይቀይርብን።
ትናንትና ትምክታቸው እግዚአብሔር የሆነ፣ ትናንትና ስግደታቸው ለእግዚአብሔር የሆነ፣ ትናንትና ኩራታቸው እግዚአብሔር የሆነ፣ ትናንትና ተስፋቸው መተማመኛቸው እግዚአብሔር የነበረ፣ ትናንትና በእግዚአብሔር ላይ ጓደዱ የነበሩ እግዚአብሔር አለልኝ ብለው የሚዘምሩ ሰዎች አሁን ተቀይሯል። የብዙ ሰዎች አምልኳችሁ ይቀየራል፣ የህይወቱ ዋስትናችሁ ይቀየራል። ከዛ ማትሞሉ አምላኪዎች ትሆናላችሁ፣ ምንም ረፍት የሌላችሁ። አምላካችሁ ሲሆን ደግሞ አስቡት፣ አምላካችሁ ሲሆን ማትነኩት ይሆናል። ኩል ያረጋችኋል ሰይጣን። ኢየሱስ ጋር መጥቶ ያለው ይሄን ነው። ስጠኝ ብቻ ውደቅና ምን በል ስገድ ሰጣለሁ። በጣም መጠንቀቅ ያስፈልጋል። በጣም ገንዘብን መውደድ፣ በጣም ገንዘብን ትምክት ለማድረግ፣ በገንዘብ በጣም ስታገኙ ትቢት እያላችሁ ከሆነ በቃ የሆነ ሮንግ ነገር ውስጥ ገብታችኋል። ለሙ እየገባችሁ እዚህ በጣም ጥንቃቄ ማድረግ አለብን። ድግ ብላችሁ ምንም ነገር ስታገኙ እግዚአብሔርን ለማምለክ እጃችሁ ማንሳት ያቃታችሁ ቀን ኑ ቀጠሮ ያዙና ሲሪየስ ጸሎት ያስፈልጋችኋል። ሲሪየስ ነገር እየተሸወዳችሁ ከባድ አደጋ ውስጥ ገብታችሁ በጣም ገንዘብ ሲኖራችሁ ቸርች ሄድ ምን ያደርጋል መንፈልግ ይሄዳሉ ባክሽኛ ዘና ነበል እዛ ቤት ደግሞ ባሳ ይሻለናል እንትን ይሻለናል ሲሽት ና ማረጅም አሸዋ ምናምን ካማረ እመነኝ ተንሸራታል። እግዚአብሔርን ለማምለክ አቅም ስታጣ፣ በፊቱ ለመሆን አቅም ስታጣ፣ ለመጸለይ አቅም ስታጣ፣ መንበርከክ ሲያቅትህ፣ ስሙን ለመጥራት ሲከብድህ መተማመኛ ኩራት ስትናገር ራሱ በዛ ቀብረር ያልክ በዛ ነገር ከሆነ ኦሬዲ ባክ አርጋል፣ ወድቃል። አምላክ ሆኗል። ገንዘብ ማስተዋል ይስጥ። አሜን አትሉ? ስለዚህ በጣም ጥንቃቄ እናድርግ። ገንዘብን መውደድ ወይም በገንዘብ መመካት በዓለም ላይ ያለ ባህሪ ነው። በጣም ተጠንቀቁ። አንዱ ባህሪ ዓለም ላይ ዮሐንስ የነገረን እሱ ስለሆነ አንዱ መመኪያቸው ጉልበታቸው ምናምን አይደል? በገንዘብ መመካት ዓለም ላይ ያለ ባህሪ ነው። ማን ይፈራል? ሀብት ሲኖር ማን ትፈራል? ሀብት ሲኖር ምንድን ነው የሚከለክል? ንግግርህ አትቀራት ምንም ነገር እኮ ነው የምታወራው። ችግር የለብህም። የምትፈራውም የምታፈረውም አይኖርብህም። ልክ ነው የምትሆነው። ስድ ነው የምትሆነው። የምታመልከው የምትፈራው አይኖርህም፣ ይበላሽብሃል። ጥንቃቄ። ይሄን እያልኩ ያለሁት ብሩ ችግር አለበት እያልኩኝ እኮ አይደለም። አስተሳሰቡ ነው። አይንህ ከታመመ ሁሉም ነው የሚታመመው። ብሩ እኮ አይደለም ችግር የሆነው፣ ያንተ አስተሳሰብ ነው። ሲመጣ በአምላክህ ከቀየርከው፣ አምላክህን ከቀየርክበት ተበላሸ ነው እያልኩ ያለሁት። ይምጣ አምላክ ግን አንቀይር። እስቲ ይምጣ አምላክ አልቀየርም በሉ። አዎ ይምጣ መሰግድለትን አልቀየርም በሉ። አዎ እንደሱ ነው እያልኩ ያለሁት። መምጣቱ ጥሩ ነው፣ ሲመጣ ግን አንቀይርም ነው። የመጣው ነገር ሲመጣ በልና ውጣ የምንለው ጌታ ሎዶቅያ እኮ እንደሱ ነው ያደረገችው እኮ። ቤተ ክርስቲያን እኮ ናት። የመጣ ሀብት ሲመጣ ባለጠግነቱ ክብሩ ምናምን ሲመጣ ውጣ አለችው ኢየሱስ። በቃ እሱ እቺ ብዙ ነገር ውስጥ ከዛ ባለጠጋ አይደለሽም ሙግት ባለጠጋ ነኝ ያለሽ አይደለሽም፣ ደሃ ነሽ፣ ጎስቋላ ነሽ፣ አያለውት ያለሽ እውር ነሽ ይላታል። ሁሉ አለኝ ያለሽ ምንም የለሽም ይላታል። የሰበሰበችው ነገር የከመረችው ነገር በባዶ ተጣፍቶ የሆነበት ምክንያት ዋናውን ውጪ ስላቆመችው በደጅ ቆሜ አንኳኳለው ማንም ድምጼን ቢሰማ ደጁን ቢከፍትልኝ። ለአዲስ ክርስቲያን የተባለ መስሏችሁ ይሆን እንዴ? እኛ ብዙ ጊዜ ትራክት ላይ ጽፈነው ለአዲስ ክርስቲያን ልንሰጠው ሞክረናል አይደል? አይደለም እኮ ለቤተ ክርስቲያን እኮ። ከቀን ወደ ቀን የገቡት ነገሮች የነበረውን አስወጡት። የነበረው ወዳጃችሁን በሌሎች ወዳጆች እንዳትቀይሩት። ሌሎች በመንገድ ላይ በሚጠልፏችሁ ነገሮች እንዳትቀይሩት። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው፣ አይቀየር። እስቲ በደንብ አሜን በሉ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ።
ዓለምን ወይ በዓለም ያሉትን አትውደዱ፣ በሱ ፍቅር አትውደቁ። አንድ ፍቅር ይጣላችሁ፣ በአንድ ፍቅር ውደቁ። እሱም በሚወዳችሁ ታማኝ በሆነው ርቃኑን በቀራንዮ መስቀል ላይ በተሰቀለላችሁ ፍቅር አንድ ጊዜ ውደቁ። 30 ቦታ በ30 ነገር ወይ ዓለምና በዓለም ላይ ባለ ጉዳይ በፍቅር አትውደቁ፣ በሱ አትውደቁ፣ አትውደዱ እሱን። ለምን? በዓለም ያለው ሁሉ በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት። ተጠንቀቁ ክርስቲያን ትምክተኞች። ፕራይስ ጋድ ምናምን እያላችሁ ትምክታችሁ የምትቆነኑት ሳንቲም ላይ ከሆነ ተመለሱ። ምክር ነው። እዚህም እዛም ያሉ እንዲሰሙት። ገንዘብ፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ከአባት አይደለም፣ ከአብ ዘንድ አይደለም፣ ከአባታችሁ አይደለም ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንዳትሳሳቱ፣ የአባት ፍቅር የለበትም። ዓለምን የሚወድ ሰው፣ በገንዘብን በጣም የሚወድ ሰው የእግዚአብሔር ፍቅር እሱ ውስጥ የለበትም ብሎ አራቱት። እንዳትመኩበት፣ ትምክት ስለሆነ እሱ። የኛ ትምክት የሰራዊት አምላክ እግዚአብሔር ነው። ትምክታችን ትናንትና በኃጢአትና በበደል በሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን የሰጠን የሰራዊት አምላክ እግዚአብሔር ነው ትምክታችን። ሌላ ትምክት አይመጣም ወደፊት። በጣም ስናድግ፣ በጣም ትልቅ ህንጻ ስንሰራ፣ በጣም ጥሩ ነው፣ ሌላ አይቀየርም። ትምክታችን ክርስቶስ ነው። ኢየሱስ ክርስቶስ ያድናል። እሱ የዘላለም ጌታ ነው። ሕይወት ሰጥቶን የጀመርነው ሌላ ትምክት የለን። በአፊት መቆሚያችን እሱ፣ መኖሪያችን እሱ፣ መታያችን እሱ፣ ለዛሬም እሱ፣ ለነገም እሱ፣ ለዘላለም እሱ፣ ሁሉ በርሱ ደግሞም ከርሱ ለሱ ነው የሆነለት። ሌላ ትምክት የለን። ቆይታችሁ የቀየራችሁ ሰዎች፣ በዓይን አምሮት የቀየራችሁ ሰዎች፣ በገንዘብ በጣም ተተመክታችሁ የቀየራችሁ ሰዎች፣ ምንም የማይሞቃችሁም አይበርዳችሁ። የዘመኗ ቤተክርስቲያን እኮ ውስጥ ወድቃለች ወገኖች። ምንም የማይደንቀው የእግዚአብሔር ቃል የማይገርመው መንፈሳዊ ነገር የማይገባው በቃ ጠብ የማይልለት በጣም ብዙ ቁንዝራም እኮ ተፈጥሯል። ማአት ቤተክርስቲያንን ሌላ ችግር ውስጥ ይዞ እየገፋ ያለ ውስጥ እኮ ቁጭ ብሎ ውጭ ቢሆን አሪፍ ነበር፣ አናስገባ ምንል ነበር። ውስጥ ግን ገባ እንዴት እናወጣዋል? ውስጥ ቁጭ ካለ እንዴት ታደርገዋለህ? ትምክቱ እሱ ከሆነ፣ ኩራቱ እሱ ከሆነ በቃ በሀብቱ ስብከት ሁሉ ሊያዘጋጅልን ይፈልግ የሆነ ነገር የእግዚአብሔር ነገር ላይ እንዲሸቅብል ያስብ። የእግዚአብሔር ፍቅር እሱ ውስጥ የለም ይላል። እሱ ውስጥ ያለው የገንዘብ ፍቅር፣ እሱ ውስጥ ያለው ዓለማዊነት፣ የዓለም ፍቅር፣ የእግዚአብሔር ፍቅር በእርሱ ውስጥ የለም ይላል። ይሄ ባህሪ የዓለም ባህሪ ስለሆነ ክትባታችሁን ውሰዱ። ስለዚህ ዘመን በጣም ይዞ የሚመካ ሰው አምላኩን እንደቀየረ ነው መጽሐፍ ቅዱስ የሚነግር። ትምክቱን ወደዛ ካዞረ ከእግዚአብሔር ጋር አይደል፣ የእግዚአብሔር ነገር እሱ ውስጥ የለም። አምልኮ እግዚአብሔር ሳይሆን ገንዘብ ሆኗል ማለት ሌላ እኮ አይደለም። አሁን ገንዘብን ቆልሎ ይሰግድለታል እኮ አይደለም። በገንዘብ ፍቅር ከወደቀ ለወደቀለት ነው የሚሰግደው። ለዚህ እኮ ነው ኢየሱስ አንዱን ይወድና አንዱን ይጠላል፣ አንዱን ይቀርብና አንዱን ይርቃል። መጽሐፍ ኢየሱስ እኮ ይሄን ያለው። ኢየሱስ መጥቶ እንደው አደራችሁን ጂኒን ምናምን ተጠንቀቁ አላለንም። ሁለት ሴቶችን እና ሰይጣን ያለ ነው አላለም። ኢየሱስ ራሱ አላለም። መጥቶ ሲነግረን ይሄ በጣም ሲሪየስ ክትባት ስለሆነ አንተ በእናንተ ገንዘብን ማግኘት ፈራጅና አካፋይ ያደረገ ስቅንቅናም ስለሚስቀነቀር የወንድሙ ሊነጥቅ ለመጣው ሰውዬ ሄድ ከዚህ እንደዚህ አይደለም። አትጎምጅ ተጠንቅቃል። የሰው ህይወቱ በገንዘቡ ብዛት አይደለም። ተጠንቅቅ። ምንድነው እየነገረን ያለው? ገንዘብ ሲበዛ ህይወትህም ረፍትህም ይበዛል አላለም? ተጠንቅቁ። ዛሬ ማታ ሁላችሁንም ቢሊየነር ቢያረጋችሁ ረፍታችሁ አይጨምር። ምናልባት ፈጠት አድራል ምን እንደተወጋ ሳታውቅ እንቅልፍን ተነጥቀል ታድቅ ትችላለህ። እንዳይመስሎት ነው ብዙ ሰው እስቲ ይምጣና ይላል። ታይቷል እኮ ሲመጣ እኮ ታይቷል። ሰው ጃኬት ቀየርኩ ብሎ አይደል እንዴ ስሜን ልቀይር ያለው? ደሞዝ ጭማሪ አይደል እንዴ ጸባያችን የቀየረው?
ትንሽ ነገር አለ ኩራት ያለን ሀምብልነታችንን ያጠፋው ጨዋነታችንን የነጠቀን ሚስት ልንቀይር ያልነው አይደለም። በወፍጮ ሱሪውን እንደዚህ አስይዞ የመጣ ሰውዬ ትናንትና ሚስቱን ልነቀስሽ ብሎ ደግሞ ተነቅሶ አንዳንድ ሰው የሚስቱን ብዙ እንፈታታሽ አለ ሲል የሚስቱን ስም የተነቀሰ ብዙ ሰው ግን አሁን ልቀይር አለ። ምን መጣ? ገንዘብ ሀብት መጣ። ሚስት ልቀይር ይችኛዋ የክፍለ ሀገር ናት አትሆንም። ሚስት ልቀይር ሌላ ፍሪዝ እንዲህ የምታክል ይችኛዋ አትተክልም አይደለም። ምንድነው የመጣው? አያችሁ አምላክ አይደለም ሚስትህን ያስቀይርሃል። ስምህን ሀገር ቤት አባት እንደው መካሻ ብለው ያወጡልን ስም መተህ ከተማ ላይ የፋራ ይመስልናል። ልቀይር ትላለህ። ስም ማን ሰው ስሙን ቀይሮ የክፍለ ሀገር ስሙን አባቱ ያወጡለት ለምን? አሁን ምን መጣ? ከዚህኛው ፍራንክ ጋር አይሄድማ። ስሙን ልቀይር ስሙ አሁን በጣም ገንዘብ አይደል እንዴ? ጾታን ቀይር የደሃ መሰላችሁ እንዴ? ጾታ መቀየር ጾታ የሚቀይሩት ምን ስለመጣ? ገንዘብ። አፍንጫን ቀይር ምን ስለመጣ? ገንዘብ እኮ እንዴት ባለጌ እንደሚያደርግ ካለ ግንዛቤ ከመጣ ለምን እንደመጣ ማታከውለ እግዚአብሔር አይስጣችሁ አሜን ብሉ። ለምን እንደሚሰጥ ሲጀምር ለምንድን ነው የምትፈልጉት? የምትፈልጉበትን ጉዳይ ወቁት። መጀመር ቁጭ ብለህ ከምንዱ ላጭ ባላጭ ከመቶን መጀመሪያ ምንድን ነው የምትፈልገው? ከዛ ለምንድን ነው የምትፈልገው? ከዛ ማን ነው የሚሰጥ? እንዴት ነው የሚመጣው? ቁጭ በልና ስራ። አሁን ከዛ ለምን አንዳንድ ሰው የነቀለ ይጥለዋል ሴጣን። እንኳን እንዲህ ብለው አይደለም እሱ ራሱ ልስጥህ ነው እኮ የሚል ችግር የለ አንተ ውደቅ እንጂ እኔ እሰጥሃለሁ እኮ የሚል አጋንንት ያለበት ዓለም ላይ ነው ያላችሁት። ስለዚህ ተጠንቀቁ። ገንዘብን የምንፈልገው ለመርዳት እንደሱ ነው የሚለው መጽሐፍ። ገንዘብ ከፈለግን ገንዘብ ከመጣ ለምንድን ነው ካልከኝ ለወንድሞቻችን መርዳት ለማካፈል። ስንት ሰው ነው ለዚህ ገንዘብ ይፈልግ? ገንዘብ ቢሰጠኝ እሰራለታለሁ ወንድሜን አይደለም ወይ? የብዙ ሰው ሆድ ዕቃም የጮኸው ምንድነው? አምጣ የሚለው ለምንድን ነው? ቢሰጠኝ እኔ ያሳያል። የዛኔ በችግሬ ሰዓት ከልክሎኝ እንደዛ በጣም በፊት ለፊቴ መኪና አድርጎ አልፏል። ገንዘብ ባገኝ እኔ የተሻለ ገዝቼ ጭቃየር ጨውተዋ አይደለም ፈልገው አይሰጥም እግዚአብሔር። እንደዚህ የሰው ጨጓራ ለበላት ለምን ይሰጣል? በሽተኛ ሰውዬ እኮ ነው። ሰው ለመግጨት ይሰጣል እግዚአብሔር ገንዘብ። ጂኒ ይሰጣል። የደረሰች ነፍሰ ጡር እንድትረግጥ ይሰጣል። አብደህ ሄደህ ሰው እንድትጨርስ ይሰጥ ይችላል። መጨረሻህን ሸዋሮ ቤት ሊያረግብህ ማለት ነው። እግዚአብሔር ሲሰጥህ ግን ከእግዚአብሔር ከፈለጋችሁ ግን የእግዚአብሔርን ስራ ለመስራት ተቀበሉ። በቃ አሁን ከዛሬ ማታ ጀምሮ ገንዘብ የምትፈልጉበት ምክንያታችሁን ወቁት። ገንዘብ ይመጣው ህብረት ባንክ አስገባዋለሁ፣ ወጋገን አስቀምጠዋለሁ፣ ወራ አቢሲኒያ ራሱ ከዛስ በቃ ገንዘብ ለማስቀመጥ ከሆነ ምን ለምን ይፈልጋችሁት? በመጀመሪያ ቆይ ያላችሁን ነገር በትክክል እየተጠቀማችሁ ነው ወይ? ሰጣችሁን ነገር እየተጠቀማችሁበት የምትኖሩበት ጉዳይ ከገባችሁ ማለት ነው። መጽሐፍን የሚነግረን እሱን 6:17 አንደኛ ጢሞቴዎስ በአሁኑ ዘመን ባለፈው ነካ አድርጌላችሁ አልፌያለሁ። በአሁኑ ዘመን ባለጠጎች የሆናችሁም ልትሆኑም ደግሞ እያኮበከባችሁ ያላችሁ ሰዎች ለምንድን ነው ባለጠጋ የምትሆኑት? እወቁት። በቃ የእግዚአብሔር ቃል ሲመክር ምክር የተባለው ይሄንን ነው። በአሁኑ ዘመን ባለጠጋ የሆኑት ላንብብላችሁ ከቁጥር 17 ጀምሮ። በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ። እኔ አይደለሁም የትዕቢትን ነገር ዝም ብላ በቃ ቆዳህን አታጥብብን። በትዕቢት ትዕቢተኞች፣ የመጨረሻው ዘመን ምልክት ትዕቢተኞች፣ ከዛ ደግሞ በትዕቢት የተነፉ የሚል ቃል አለ እኮ። ትዕቢተኛ አለ፣ ከዛ ደግሞ የተነፋ አለ። ሚነፋ አሰብከው? ትዕቢትና በትዕቢት መነፋት እኮ በጣም ትዕቢት ሲያድግ በጣም ንፍት ማለት ነው እኮ። እንደሱ ነው። በትዕቢት የተነፉ አፉፋ አርገ ስትነፋው ውስጡ ምንድነው የሞላው? አየር እኮ ነው። አየርም ይይዛል። አየር ይዞ ትንሽዬ ንፋስ ሀገር ይዛው የምጠፋው ነገር የትዕቢትን ነገር እንዳያስቡ። ምን ማለት ነው? በአሁኑ ዘመን ትምክታቸው
ገንዘብ ሆኖ ገንዘብ ትምክህት ሲሆን ትዕቢተኛ ትሆናለህ። የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትረፎ በሚሰጥ ሁሉ ምን ብሎ ተረፍ አድርጎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ በምንም ቢል በሚያልፍ ምን ባለጠግነት ያልፋል። አይገርማችሁ? ባለጠግነት ያልፋል፣ ስልጣን ያልፋል፣ ጊዜ ያልፋል፣ ልጅነት ያልፋል። ስላለፈ እኮ ነው ልጅነት የማርና ወተት ያልነው። ያልፋል። ይሄም አሁን ያለንበትም ያልፍ በሚያልፍ ባለጠግነትም ያልፋል። የዛሬ 50 ዓመት ኢትዮጵያ ውስጥ ባለጠጋ የነበሩ ሰዎች ባለጠጋ አይደሉም። አንዳንዶቹ አሁን የሉም ጨርሶ። የዛሬ 30 40 ዓመት ባለጠጋ የመሰሉን የኛ ሰፈር ሰዎች ቆርቆሮ በግማሽ ግንብ በግማሽ ቆርቆሮ ከዛ ብረት በር ያላቸው ግቢያቸው ውስጥ አንቴና የነበራቸው ኮባ ምናምን ያላቸው ቴሌቪዥን የነበራቸው እኛ ሰፈር ባለጠጋ ነበሩ። አሁን ናቸው ወይ አንቴና ያላቸው? እኛ በቃ አንቴና አላቸው። ወፍጮ ቤት አላቸው ይባላል። ወፍጮ ቤት እኮ ሄደ እኮ ማአት ነገር በ15 ሳንቲም ነበር የሚፈጩት። ማዲያ ያለው የተባለው ሰውዬ አሁን አለ ወይ? በሚያልፍ ባለጠግነት ደስ እንዳይላችሁ። እኛ እኮ ፓስተር ቸሬ ዛሬ እኮ የመጣ ነው እንድንጠረምስ ነበረ። ምን ትጠረምሳለህ? በገዛ እጅ ልትጠረመስ እየሮጥክ ነው። እኔ ደግሞ ከመጠረመስ እንድትተርፍ ነው እያወራ ያለሁት። ግድ የለህም፣ እግዚአብሔር ይሞላብሃል። እግዚአብሔር ካልሞላብህ ሰይጣን ይሰጥህና ይጠረማምሳል። ከቸርች የሚባል እንዳታይ፣ እንደውም ቸርች አጥፊ አሳዳጅ ልትሆን የምትችልበት እድል ሊፈጠርብህ ይችላል። አይተናልና ትንሽ ነገር ነቶ በጥጋብ ያበዱ ማለት ሰዎች አይተናል። ንግግራቸው የቀየሩ በጣም ብዙ ሰዎችን አይተናል። እኔ በእድሜ ብዙ አይቻለሁ። ደስ እንዲለን በሕያው በእግዚአብሔር እንጂ ትምክህታችን እግዚአብሔር እንጂ በሚያልፍ ባለጠግነት ምን እንዳይሉ ደስ እንዳይላቸው። ደስ ነው የሚለው። ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ። እኔ ዛሬ እዚህ ጋር ቆሜ የምነግራችሁ ተስፋ እንዳታደርጉ። ያሰባችሁት ቢሞላ፣ ያለማችሁት ሁሉ ቢሆን፣ ያቀዳችሁት ሁሉ ቢፈጸም በሱ ይላለሁ ብላችሁ ተስፋ እንዳታደርጉ። በሱ ተስፋ ካደረጋችሁ መጨረሻ ላይ እግዚአብሔር ይመጣና አንተ ሰነፍ ሂድ ውጣ ይላል። ሉቃስ 10 አይደል? ሰርቶ ግብዣውን አበጃጅቶት ሞልቶት ቤቱን ለብዙ ዘመን እፎ ይላል ሲል ሰነፍ ናውጣ። ለምን? በቃ ጨርሰሃል። ይኸው ነፍስን በር ላይ እየጠበቋት ነው። ሂድ ከዚህ። የሰበሰብከው ለማ ሊሆን ነው እንጃ። ተረኛው ይመጣል ደግሞ እንዳንተ አይነት ደናቁርት ከሆነ እንዳንተም ግንዛቤ የሌለው ከሆነ እሱም ይሸኛል። ተስፋ አድርጎ የሚኖር ከሆነ በሚያልፍ ባለጠግነት ተስፋ። የቤተሰብ ውርስ ቁጭ ብላችሁ የምትጠብቁ ሰዎች አላችሁ። አንዳንድ ሰው ቁጭ ብሎ አባቱን ይጠብቃል እስኪሞት። ተስፋ አድርጎ ማለት በቃ እሱ ሞቶ ወርሼ እኔ ልምከርህ፣ በእግዚአብሔር ተደሰት። መጽሐፍ ቅዱስ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል። በማን ነው መደሰት ያለበት? በእግዚአብሔር። ጠዋት ተነስ በእግዚአብሔር ደስ ይበልህ። አቤት ጌታ! ኢየሱስ እኮ እንደሱ ነበር ታውቃላችሁ። በቃ ደስ ይለው ነበር። ታስታውሳላችሁ? 70ውን 2 አድርጎ የላከበት ምዕራፍ ሉቃስ ላይ በጣም ወደው ቃል ነው። 2 አድርጎ ልኳቸው በጣም የሚገርም አዳዲስ ታምራት በህይወታቸው ሆኖ አጋንንት አስወጣው፣ ድዊ ፈውሰው ምናምን መጡ። ሐሴት አድርገው ዛሬ አመለጠ እባክህ አንተ ከኛ ጋር ብትኖር ኖሮ የሚገርም ነገር አዲስ ነገር ሆነ። ምንድነው አዲስ ሆኖ? ፈውስ ነው፣ ታምራት ነው፣ ድንቅ ነገር እኮ ሆነ ምናምን ብለው ሲሉት ኢየሱስ አያቸውና አመጣና ደስታቸው ላይ ዋችልስ። ምን ነው በዚህ ምን አይበላችሁ? አዲስ ነገር እኮ ነው። በኮ ደስ አይበላችሁ። በምን? በአዲስ ነገር ሆኖ እኮ አያውቅም እኮ። ሆኖ በማያውቀው ነገር ደስ አይበላችሁ። በህይወታችን ሆኖ አያውቅም። እንግዳ ነገር፣ አዲስ ልምምድ፣ ይሄ እኮ ግሬስ ነው እኮ። በዚህ ደስ አይበላችሁ። እሺ እንዴት? እኔ ዲያብሎስ ከሰማይ ሲወድቅ አይቼዋለሁ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቻችኋል።
በዚህ ደስ አይበላችሁ ካለ በኋላ ይልቅ ስማችሁ በሰማይ በሕይወት መዝገብ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ አላቸው። ከዛ ኢየሱስ ይላል እዛ ጋር ወረድ ስትሉ በመንፈስ ቅዱስ ሐሴት አደረገ ይላል ኢየሱስ። ይሄንን ከጠቢባን ምናምን ሰውረ ለሕፃናቱ ስለገለጥክላቸው አመሰግናለሁ ብሎ ኢየሱስ ሐሴት ያደርጋል። መጽሐፍ እኮ የሚያስደስትህ እኮ ሲገባ አንድ የተጻፈ ሰው አለ እዚህ ስሙ በሕይወት መዝገብ እንደተጻፈ እርግጠኛ የሆነ ሰው ከሌለ እኔ ዛሬ ላጽፍህ እችላለሁ። እኔ ተጽፌያለሁ። እስቲ ከፍ አድርጉት። ተጽፋችኋል? ጮክ በሉና ተጽፌያለሁ በሉኝ እስቲ። በቃ ጌታ በእሱ ደስ ይበላችሁ ነው ያላችሁ። በሚያልፍ ባለጠግነት ተስፋ አታርጉ። ይምጣ፣ አስተናግዱት። ሲመጣ በእኛ በኩል አስተናግደ ነው የምናስተናግደው። ምን እንድንሰራበት ነው ብለናል? ወንድሞቻችን እንድንረዳ። እንደሱ ነው የሚለው። እንደሱ ይላል 6:17 ላይ በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስ እንዲለን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ዘዛቸው። እውነተኛ የሆነውን ሕይወት ይይዙ ዘንድ። እውነተኛ የሆነው ሕይወት የትኛው ነው? ይይዙ ዘንድ እውነተኛ ዛሬ ማታ በኢየሱስም ይዞ መሄድ ይሁንላችሁ። በደንብ አሜን በሉኝ። ይይዙ ዘንድ ለሚመጣው ዘመን የሚመጣ ዘመን አለ። አሁን ያልፋል። ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ አንድ ለበጎ ስራ ሁሉ ባለጠጎች እንዲሆኑ እሺ ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ መከራቸው። ፓስተር ቸሬ ምን እያረክ ነው? እየመከርኩ ከመጣ እግዚአብሔር ከሰጠ ምን ሰማይ ርስት እንዲኖራቸው ሐዋላ እንዲያደርጉ ምን ያደርጉ? በጎ ስራ ይስሩ፣ ይርዱ፣ ያካፍሉ፣ ያግዙ። ይህንን ያድርጉ ነው የሚለው መጽሐፍ። ስለዚህ እግዚአብሔር ገንዘብ ከሰጣችሁ ለምን እንደምሰጣችሁ ልትጠግቡ ነው ወይስ ለክፉ ስራ ሽብርና ሽብርተኛ ልትገዙበት? ሀገር የሚያውክ ትውልድ የሚያውክ ሀገር የሚያጠፋ ትውልድ የሚያጠፋ መርዝ ልተክሉበት ነው ወይንስ በጎ ስራ? ለበጎ ስራ እንዲተጉ በጎ መልካም ስራ ትውልድን ተኮር የሆነ በጎ ለጄኔሬሽን የሚያስብ በጎ ለሀገር የሚያስብ በጎ ለቤተ ክርስቲያን ለትውልድ ማሰብ በጎ ስራ ይረዱ። በጎ ስራ በጎ የሚሰሩ ሰዎች ደግፉ። በጎ ስራ የሚሰሩ ሰዎች አክሱ፣ እርዱ፣ አካፍሉ። ለምን ሲሆን ለሚመጣው ዘመን ለራሳቸው ርስት እንዲኖርላቸው። እንደሱ እኮ የዕብራውያን ጻፊም ሲጽፍ በጣም 10:32 ላይ ይላል በእግዚአብሔር የተገባላችሁን የተስፋ ቃል ምናምን እንድታገኙ መጽናት ያስፈልጋችኋል። እናንተ አለ በጣም ደስ ይለኛል። እሱን ቃል አንብበሉኝ። 2 ጥቅስ ብቻ ነው ማነበው። እሱንና ጻፉት። ዕብራውያን ምዕራፍ 10 እና አንደኛ ዮሐንስ ምዕራፍ 3 ቁጥር 17 አነብላችኋለሁ። ሙሉውን ሐሳቡን በትክክል እንድልላችሁ ነው። ነገር ግን ግማሽ በነቀፋ ግማሽ በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላል የዕብራውያን ጻፊ። ይሄ የሚጽፍላቸው ሰዎች ናቸው። አስቧል። ውጪ ነው ያሉት፣ እሱ እስር ቤት ነው ያለው። በደንብ ስሙ። እንዲህ አስቡ። ለምን የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ፣ ሰማይ ገንዘብ እንዳላችሁ አውቃችሁ በእስራት የራራችሁልኝ የገንዘባችሁን ንጥቂያ በደስታ ተቀበላችሁ። የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለው ድፍረታችሁን አትጣሉ። ድፍረት ነበራችሁ። እስር ቤት መታችሁ ለኔ ራርታችሁልኝ ነበረ። ለምንድን ነው የራራችሁልኝ? ትዝ ይላችኋል። በሰማይ ገንዘብ እንዳላችሁ አውቃችሁ፣ በሰማይ ርስት እንዳላችሁ አውቃችሁ የገንዘባችሁ ንጥቂያ እንኳን በደስታ ተቀበላችሁ። ሲወሰድባችሁ ሲነጥቋችሁ ደስ ነበር የሚሏችሁ። ለምን? በሰማይ ርስት እንዳላችሁ ማንም ሳያስተምራችሁ ይህን ታውቁ ነበረ። ደግሞ እኔን እንኳን መታችሁ በእስራት የራራችሁልኝ ምን አስባችሁ? ሰማይ ያላችሁን አስባችሁ። ስለዚህ ታላቅ ብድራት ያለው ድፍረታችሁ ትጣሉ። የቀደመችው ቤተክርስቲያን የነበሩ ሰዎች አይጥሉም ነበር። ትኩረታቸው ሰማይ ነበር። ትኩረታቸው ጌታ ጋር ነበር። ትኩረታቸው የሚያገኙት ርስታቸው ነበር። እዚህ ጋር የሚሰሩት ነገር እዛ እንደሚሄድ ያውቁ ነበረ። በዚህ ነበር ደስ ብሏቸው የሚኖሩት። ሲነጠቁ ደስ ይላቸው ነበር። ሲዘረፉ፣ ሲወስዱባቸው እንደሱ ነበር። ዮሐንስ 3:17
የመጨረሻ ጥቅሴ ነው። የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት የዚህ ዓለም ገንዘብ ያለው ሰው ችግረኛ አይቶ ወንድሙ አጥቶ ቸግሮት እንደሚያስፈልገው እያየ አውቆ ያራራለት ማንም ቢሆን ደስ ይለኛል። በቃ እዚህ ጋር ማንም ቢሆን ትልቅ ትንሽ የተማረ ተማረ አገልጋይ ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ነው የሚኖረው ታስረዱኛላችሁ ወይ ይላል ዮሐንስ። እንዴት ነው የሚኖረው? ገንዘብ ኖሮት ወንድሙ የሚያስፈልገውን አጥቶ ሲያጣ እያየ የማይራራለት የማያካፍለው የማይረዳው ሰውዬ የማያግዘው ሰውዬ እሱ ውስጥ እንዴት ማለት ጥያቄ ነው እኮ የሚጠይቀው። እንዴት ነው የእግዚአብሔር ፍቅር ማለት እግዚአብሔርን አውቀዋለሁ እግዚአብሔርን ወድጄዋለሁ የእግዚአብሔር ፍቅር እኔ ውስጥ አለ ብሎ ይሄንን ማድረግ ካቻለ እንዴት ነው የእግዚአብሔር ፍቅር በእርሱ የሚኖረው? እንዴት ነው የሚኖረው? አሁን መፈታተሽ ነው። እንዴት ነው ቆይ የሚኖረው? ጭክን ብለህ አላሳሰበኝም። ጌታ ያሳስባል። ይሄው ራራ፣ አካፍል፣ እርዳ፣ በጎ ስራ ላይ ታታሪ ሁን፣ የሰጠሁ እንድትረዳ እንድታግዝ፣ ሰዎችን እንድትረዳ እንድታግዝ እንድታካፍል፣ በሰማይ እርስት እንዲኖርህ ደስ እያለ እንድታደርግ፣ እዩኝ ሳትል እንድታደርግ፣ በጎ እንድታደርግ። ይሄን ስታደርግ የኔ ፍቅር አንተ ውስጥ እንዳለ ይታወቃል። ይሄን ካላረክ ግን የኔ ፍቅር አንተ ውስጥ እንዴት ነው ታዲያ እግዚአብሔር አንተ ውስጥ ቢኖረው ብሎ ይላል። አምላክህ ሌላ ነው እያለ ያለው። ከዛስ ደስ ይለኛል ሲጨርሰው ልጆቼ ሆይ ልጆች ከሆናችሁ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ፌክ ነው እሱ። በስራና በእውነት ነው። ስራና እውነት አለው። በቃ ይሄው። ስለዚህ ምንድን ነው የምነግራችሁ? ራሳችሁን ጠብቁ። የምትፈልጉትን ነገር እወቁ። አምላካችሁ እንዳይሆን ሰይጣን እንዳያዘጋጅላችሁ፣ ወጥመድ ውስጥ እንዳይከታችሁ። ደስታችሁ በሕያው እግዚአብሔር ነው መሆን ያለበት። በሕያው እግዚአብሔር ተደስታችሁ ባለጠጎች ሁኑ። አሜን። በሕያው እግዚአብሔር ተደስታችሁ ስራ የሚበዛላችሁ ባለጠጎች፣ የምታካፍሉ ባለጠጎች። እስቲ በደንብ አሜን በሉኝ። በቃ የእግዚአብሔር ስራ የሚበዛላችሁ ባለጠጎች፣ ሰማይ ርስት ቢጠብቃችሁ ባለጠጎች፣ ዘጸት የሌለባችሁ ባለጠጎች፣ በሚያልፈው ባለጠግነት ውስጥ የማያልፈውን እግዚአብሔር የምታገለግሉ ባለጠጎች። አሜን በሉ። በኢየሱስ ስም እግዚአብሔር ያድርጋችሁ። ይሄ ካልሆነ ግን የእግዚአብሔር ማለት እንዴት ነው የሚኖረው? ቤት በኩል ነው እግዚአብሔር ያለው? የቱ ጋር ነው እግዚአብሔር ያለው? ሲያጣ አይቶ ያራራለት ርህራሄ ውስጡ የሌለ ጨካኝ ሰዎች እኔ ገጥሞኛል። በመንገዴ በጣም ከባድ ሀብታሞች አግኝቻለሁ። ጨካኝ ጫማ ተቀዶ እያዩ ሸሚዝ ገልብጠ ኮሌታ እየሰፋ እያዩ ጨካኝ አይራሩልህ። እኔ እንደሱ አይነት ሰዎች ነው አይቼ የመጣሁት ወንድሜ። አሁን በጣም ተጠንቅቄ ነው የምኖረው። እነሱ ሰዎች ናቸው አምጥተው እንዲሁ ለዚህ እግዚአብሔር ሰው ምን ይደረግለታል ይሉኛል። እንጸልይለት እንባርከው 7 ጊዜ እያሉኝ አሜን። እኔ እግዚአብሔር አይደለም ችግር ውስጥ እንዳልፍ ያደረገኝ፣ ጨካኝ ገንዘብን የሚወዱ ባለጠጋ ሰዎች ነበሩ እኔ አካባቢ። ጨካኝ ሰዎች፣ ርህራሄ የማያውቁ ሰዎች፣ ርህራሄ ውስጣቸው የለም። እዝነት፣ ሐዘን ውስጣቸው የለም። ሀብታሞች ናችሁ ነው ወይስ ወደዛ እየሄዳችሁ ሀብታም ትሆናላችሁ? ነገ ገንዘብ ይኖራችኋል። ለምን? በጎ ስራ ልትሰሩበት፣ ልትረዱ፣ ልታካፍሉ፣ ልትራሩ ከሆነ አሜን፣ እግዚአብሔር ይስጣችሁ። ይሄ ጠፍቶ ደሃ ላይ አላግጣለሁ፣ ደሃ ላይ እጫወታለሁ፣ በደሃ እየወጣው በየመድረኩ አቀረሻለሁ ብለህ ከሆነ እግዚአብሔር ይዝጋብህ። አሜን በለኝ። ለምን መሰለ? ሰይጣን ሊጠልዝህ ነው፣ እንዳትወርድ አድርጎ ይመታሃል። እኔ ስላየው ማለት ነው። ትናንት በበረማንሶ ከሀገር ቤት የመጡ ሰዎች በደሃ ሲያላግጡ እያየው፣ ደሃና ድህነት የተቀላቀለባቸው ሰዎች አሉ። በቃ ለደሃ እንድትራሩ፣ አሜን፣ ለተቸገሩ ሰዎች እንድትራሩ፣ ማካፈል እንድትችሉ እግዚአብሔር ይሄ እውነት ሲገባችሁ እግዚአብሔር ያንበሽብሻችሁ። ታስታውሳላችሁ ሐና እኮ ያ ሁሉ ዘመን ያለቀሰችው እኮ አልገባትም። ልጅ የፈለገችው ለፉክክር ነው፣ ከፍናና ጋር ልትወዳደር ማለት ነው። እሷ ወልዳኔ እንዴት አልወልድም እኔም እንደሰው ምናምን ነው የምትለው። እግዚአብሔር ደግሞ እንዴት ልቧን አየውና የእሷን ቆልፎ የፍናናን ከፈተው፣ ሰፈሩን ቁንጮ በቁንጮ አደረገው። ልጅ በልጅ አቃጠለቻት። አልበላም አልጠጣም ብለ ሰቅየት
መጨረሻ ላይ ገባት እውነቱ። ልክ ሲገባት ለካ የሚለመነው ለእግዚአብሔር ነው። እግዚአብሔር ሆይ አለች። መጣ ድምጽም አላወጣችም። ኤሊ የሳተው እኮ የዛኔ ነው። ሴትዮዋና እግዚአብሔር የእግዚአብሔር ሐሳብ የምትፈልገው ጉዳይና ጉዳዩ ምን እንደሆነ ተግባብተው መታ ገብቷት በጩኸት ሳይሆን እያነበነበች አሁን ብትሰጠኝ እግዚአብሔር ሆይ ልጅ ብትሰጠኝ ከሰው ጋር ልፎካከርበት አይደለም፣ ልጅ ብትሰጠኝ ከፍናና ጋር ልወራረድበት አይደለም፣ ልጅ ብትሰጠኝ የሰዎችን ደም አይናቸው ደም እንዲለብስ እንቁልልጭ አይደለም፣ ብትሰጠኝ ላንተ ነው አለች። ለቤት ስትለው እግዚአብሔር በቃ የሚፈልገው ፖይንት ነው። ሄደ የፍናናን ቆልፈው የሷን ከፈተው ይላል። መካኒቱ 7 ኢየሱስ ጌታ ነው። ብዙ የወለደችው ደከመች። እግዚአብሔር እንደዚህ ነው። አሁን በጣም በገንዘብ ጉዳይ በጣም የምትሰቃዩ ሰዎች አላችሁ። እግዚአብሔር ለምን እንደምትፈልጉት ወቁ እያላችሁ። እኔ አንድ ሰው እያለ አሁንም ድረስ አየዋለሁ አውቶቡስ ሲጠብቅ የዛሬ 20 ምናምን ዓመት ቤቱ ተንበርክኮ በእንትን ሎተሪ እየገዛ ጌታ ሆይ በቃ ተነስና ተመላለስ በለኝ እንደ ሽባው ሰውዬ ምናምን ይላል። አንድ ቀን ሲሄድ ሎተሪ አንጥፎ ነው የሚለምነውና ሎተሪው እንዲደርሰው ማለት ነው። ሱያውን ቢደርሰው እኔ ማአት መከራም እሱ ሰውዬ ነው በነገራችን ላይ እየመሰከረ አውቶቡስ ውስጥ አውርዶ ሰው የሚከሸክሽው ሰውዬ ማለት። ለምንድን ነው የምትፈልጉት? አሁን እኮ ማአት እኮ ቸርች ተሰብስቦ አሜን አሜን አሁን ቢሰጠው ቆየ አሁን ይሄ እንደዚህ የሚወረገረግ ጄኔሬሽን ቢሰጠው ምን የሚሆን ይመስላችሁ? እሱን ለእናንተ ትቼዋለሁ። ተነሱ ቁሙ፣ እንጸልያለን። እግዚአብሔር ማስተዋል ይስጠን በጌታ በኢየሱስ ስም። የሰራዊት ጌታ እግዚአብሔር ዛሬ ልዩ ማስተዋል ጥበብን እግዚአብሔር ይስጣችሁ። መንፈስ ቅዱስ እናመሰግናለን። የእግዚአብሔር መንፈስ ሆይ ተባረክ በኢየሱስ ክርስቶስ ስም። በመንፈስ በክብር የሚያስፈልገንን ሁሉ መሙላት የምትችል አምላክ ነህ በኢየሱስ ክርስቶስ ስም። ይሄ ትውልድ ዛሬ ማታ በኤጳፍራ ክርስቶስ ቤተክርስቲያን የተገኙ ይሄን ጸሎት የሚካፈሉ አንተን ፈልገው የመጡ ውድ ጊዜያቸውን በብዙ ድካም አልፈው አንተ ጋር እግዚአብሔር ሆይ ይዘውት የመጡትን ህይወታቸው በኢየሱስ ስም በከበረ ነገር ይቀየርላቸው። በእውነተኛ ደስታ ይቀየርላቸው። በእውነተኛ ሰላም ይቀየርላቸው። በሚያልፈው ባለጠግነት ሳይሆን በማታልፈው በአንተ ህይወታቸው ይሞላ። የምናደርገውን ሁሉ ስናደርግ ደግሞ አድርገን የምናገኘውን ሳይሆን ያገኘንህን አንተን እያሰብን እንድናደርግ እርዳን። ያለህንን አንተን እያሰብን እንድናደርግ እርዳን። ያለህንን አንተን በመናገኘው እንዳንቀይርህ መንገዳችን ላይ በሚገጥመን ያለህን አንተን የክፉ ቀናችን ያሻገርከን እንጀራ ውሃ ልብስ ሆነ መጠለያ ሆነ ረፍት ሆነ ሰላም ሆነ ጤና ሆነ ያሻገርከን ትንፋሻችን ሆነ ያኖርከን አንተን በምንም እንዳንለውጥህ እንድትረዳን እለምንሃለሁ። በዚህ ጉዳይ ጌታ እግዚአብሔር ሆይ ንጹህ ጥርት ያለ ዕውቀት በልጆች ነፍስ ውስጥ አስቀምጥ። ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ተብሎ ተጽፏል። እግዚአብሔር ሆይ እግሮቹን የሚያፈጥን ከመንገድ ይስታል። የሰው ስንፍናው መንገዱን ታጣምበታለች፣ ልቡም በእግዚአብሔር ላይ ይቆጣል ተብሎ እንደተጻፈ እግዚአብሔር ሆይ መጨረሻ ካንተ ጋር ተጣልተን እንዳንወጣ በማስተዋል እንድንጨርስ እርዳን። ልባችንን በእውነት ቃልህ አሳርፈው። በዚህ ያሉ ሁሉ በስምህ ይባረኩ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እጆቻችሁን ከፍ አድርጉና ተቀበሉ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ጌታ ሆይ ክብር ላንተ ይሁን። ከመንገዳቸው ቀድመህ ውጣ፣ ከኋላቸው አንተ ተከተላቸው። በሕይወታቸው ዘመን ሁሉ ካንተ ጋር እንዲጨርሱ አግዛቸው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ ፊቱን ያብራላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና አደሩ።